ሰላም ልስቋችሁ ውድ የእናት ሚዲያ ቤተሰቦች የተለያዩ መረጃዎች ደርሰውናል። አብራችሁን ልስቆዩ በአክብሮት እንጠይቃችኋለን። በርካታ ጉዳዮች የምናነሳበት የአሁኑ ሰዓት ይጀምራል። የአገር ውስጥ የውጭ እንደዚሁም ደግሞ ከሰሞኑ ተነስቶ የነበረውን ግጭት የፌዴራል መንግስቱና የህወሓትን ግጭት በማስመልከት በሁመራ አቅራቢያ በበረከትና በሽሬ የነበረው ሁኔታ ጦርነቱ እንግዲህ አሁን አቁሟል የተባለው ስለሱ መረጃው አለን። እንደዚሁም ደግሞ ጌታቸው ረዳ ያሉት ነገር አለ። የአራት ኪሎ ቅዠታቸውን አቁሙ ሲሉ እንደዚሁ መልእክት አስተላልፈዋል። የቢሾፍቱ አየር መንገድን በተመለከተ እንደዚሁ አዲስ መረጃ ደርሶናል። ስለሱ መረጃውን የምናካፍላችሁ ነው የሚሆነው። እንደዚሁም ከዓለም ባንክ ጋር በተገናኘ የቀድሞው የዓለም ባንክ ፕሬዚዳንት እንደዚሁም ያሉት ነገር አለ። ስለሱ መረጃው አለን። እጅግ አስደንጋጭ መረጃ ነው ያወጡት በነገራችን ላይ። እንደዚሁም ከአሜሪካ ጋር በተገናኘ እንደዚሁ አንዳንድ መረጃዎች አሉ። አሜሪካ የቪዛ ዋስትናን በተመለከተ እጅግ አስደንጋጭ መረጃ አውጥታለች። ምንድን ነው? ስለሱ መረጃው ይኖረናል። በቀጣይነት የምንመለከተው እንግዲህ በዋናነት ስለ አማራ ክልል ስላለው ሁኔታም እንደዚሁ አንዳንድ መረጃዎች ማቀብላችሁ ነው የሚኖረው። በትግራይ ክልል የሚገኙ ዩኒቨርሲቲዎችን በተመለከተ አስደንጋጭ መረጃ ወጥተዋል። ተማሪዎቹ ቦታ ቀይሩን እያሉ ነው። ሌላው እንግዲህ ከዓለም አቀፍ መረጃዎች ጋር በተገናኘ ደግሞ ስለ ኢራንና እንደዚሁም ደግሞ ስለ አሜሪካ እንደዚሁም እስራኤል ጦርነትም አነስ ያለ መረጃ ይኖረን። አብራችሁ ቆዩ። ሰብስክራይብ አድርጋችሁ ግን ጀምሩ። በቅድሚያ የምንመለከተው ከ23 ሰዓታት በኋላ ተኩሱ መቆሙ ነው የተነገረው። በሱዳን ድንበር ሽራሪና እንደዚሁም ደግሞ በበረከት በሁመራ አቅራቢያ በሚገኙ በበረከትና በሽራሪ አቅራቢያ ተፈጥሮ የነበረው እንግዲህ የህወሓትና እንደዚሁም ደግሞ የፌዴራል መንግስቱ ግጭት መቆሙ ነው የተነገረው። አርሚ 70 ኃይሎች መካከል የነበረው ወታደራዊ ግጭት መቆሙ ታውቋል ነው የተባለው። ከሱዳን ድንበር አቅራቢያ በሚገኘው ሽራሪና እንደዚሁም አካባቢው የተካሄደው ግጭት ከ23 ሰዓታት በኋላ ጦርነቱ ቆሟል የተባለው አርሚ 70 እንደዚሁም ደግሞ አርሚ 15 እና ከሱዳን በመጡ ኃይሎች ከፌዴራል መንግስቱ ጋር እጅግ ከባድ የሆነ የተኩስ ልውውጥ መደረጉ ነው የታወቀው። እስከ ሁመራ ድረስ ይሰማ የነበረው የዚህ እጅግ ከባድ የተኩስ ልውውጥ ከ23 ሰዓታት በኋላ አሁን መቆሙ ነው የተነገረው። እናም እንግዲህ በዚህ በጦርነት በርካታ ጉዳት ተስተናግዷል የተባለው ከፌዴራል መንግስቱም እንደዚሁም ደግሞ ከህወሓት ኃይሎችም ከባድ ጉዳት እንደተስተናገደ ታውቋል። በድሮንና እንደዚሁም በመድፍ የታገዘ ውጊያ እንደነበረ የአካባቢ እማኞች ይፋ አድርገዋል የተባለው። ሌላኛው መረጃችን የሚሆነው ጌታቸው ረዳ እንደዚሁ መልእክት አስተላልፏል። ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ሊቆም ይገባል ሲሉ ጌታቸው ረዳ ይፋ አድርገዋል። ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ይቆም ሲሉ መልእክት አስተላልፈዋል። ግጭቱን ማንን መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣውን የኋላ ቀሩን ቡድን መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው ሲሉ እንደዚሁም የስምረት ፓርቲ ዋናው እንግዲህ ፕሬዚዳንቱ ይፋ አድርገዋል የተባለው። እንደሚታወቀው እንግዲህ ህወሓት ጦርነቱ እንደተጀመረ ወዲያው መግለጫ ማውጣቱ ይታወቃል። ጥቃት ተከፍቶብናል ሲሉ ሀሳባቸውን መግለጻቸው ይታወቃል፣ ህወሓት ማለት ነው። ከዚህ ጋር በተገናኘ ግን ጦርነቱን ማን ጀመረ የሚለው ብዙዎች ጥያቄ ነበረ። ጌታቸው ረዳ ግን መልእክት ሲያስተላልፉ ጦርነቱን ማን እንደጀመረው እናውቃለን፣ እናም ከሳተላይት ምንጮች መረጃ እየሰበሰብን ነው ሲሉ ሀሳባቸውን ሰጥተዋል። የቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይን ህዝብ የማይፈለገውንና የማይመኘውን አዲስ ወታደራዊ ግጭት መከሰቱን አስታውቋል። ፓርቲው ባወጣው መግለጫ አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑን በመጥቀስ ሁኔታው ሚስጥሩ አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነ እናምናለን ሲሉ እንደዚሁ መልእክት አስተላልፈዋል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጾ ህገወጥ አስተዳደር ከመሰረተ በኋላ አሁንም ዳግም ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ታግዞ ጥቃት እየከፈተብን ነው በፌዴራል መንግስቱ ላይ ሲል እንደዚሁ ሀሳቡን አስተላልፏል የተባለው። ህዝቡ የመኖርና የአለመኖር ህልውና ጥያቄ በሰላማዊ መንገድ ብቻ ሊፈታ ይገባል ሲል ጌታቸው ረዳ የስምረት ፓርቲው ኃላፊ ይፋ አድርገዋል በመግለጫቸው ማለት ነው። ሌላው የምንመለከተው የአሜሪካን ጉዳይ በተመለከተ $20,000 ዋስትና እንግዲህ ጸድቋል የተባለው። አሜሪካ የቪዛ ዋስትና ክፍያን ቋሚ አድርጋለች የተባለው ተጓዦች እስከ $20,000 ይጠየቃሉ የተባለው። የአሜሪካ ውጭ ጉዳይ ሚኒስቴር ከኢትዮጵያ እና ከሌሎች 30 የአፍሪካ ሀገራት ጨምሮ የ50
ሀገራት ዜጎች ወደ ሀገሪቱ ለንግድ ለጉብኝት እንደዚሁም ደግሞ ቢ1 ቢ2 ቪዛ ሲያመለክቱ እስከ 20 ሺህ የአሜሪካን ዶላር ቪዛ ዋስትና ማስያዝ አለባቸው የተባለው እንግዲህ ይህ የሚያስይዙት ዋስትና እስከ ሊቀርም እንደሚችል ነው የተነገረው ማለት ነው። ማስያዝ የሚያስገድደው መመሪያ በቋሚነት መጽደቁም ታውቋል። ይህን 20 ሺህ ዶላር ማለት ነው እንደ አዲሱ መመሪያ አሰራር ተጓዦቹ የተሰጣቸውን የቪዛ ጊዜ ሳያሳልፉ እና የሀገሪቱን ሕግ አክብረው ከተመለሱ ያስያዙት ገንዘብ ሙሉ በሙሉ ተመላሽ ይደረግላቸውን ነው የተባለው። ግን ከተፈቀደላቸው ጊዜ በላይ የሚቆዩ ወይም ደግሞ የቪዛ ደንብ የሚጥሱ ከሆነ ያስያዙት ገንዘብ ለመንግስት ገቢ እንደሚሆን ተገልጿል የተባለው። ይህ አሰራር ቀደም ሲል ለሙከራ ትግበራ ተዘርግቶ የነበረ ሲሆን የውጭ ጉዳይ ሚኒስቴር ባደረገው ግምገማ ከቪዛ ጊዜ በላይ መቆየት ችግር መፍጠሩን ተከትሎ ይህ እንግዲህ ብር በቋሚነት ተግባራዊ ተደርጓል የተባለው። የቆንስላ ክፍሎች እንደ አመልካቹ ሁኔታ ከ10 ሺህ እስከ 15 ሺህ እስከ 20 ሺህ ዶላር የሚደርስ የገንዘብ በዋስትና መልክ እንዲያስይዝ እንደዚሁ ረቂቅ ወጥቷል የተባለው። በዚህ መመሪያ ውስጥም የተካተቱ የአፍሪካ ሀገራት ኢትዮጵያ፣ ናይጄሪያ፣ አልጄሪያ፣ አንጎላ፣ ቤኒን፣ ቦትስዋና፣ ቡሩንዲ፣ ኬፕ ቨርዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮትዲቫር፣ ጅቡቲ፣ ጋቦን፣ ጋምቢያ እና ጊኒ እንደዚሁም ጊኒ ቢሳው፣ ሌሴቶ፣ ማላዊ ብቻ በርካቶች ናቸው። ኢትዮጵያን ጨምሮ እነ ሴኔጋል ጨምሮ እነ ታንዛኒያ፣ ቶጎ እና ቱኒዚያ፣ ኡጋንዳ እና ዛምቢያ እና ዚምባብዌ ይገኙበታል ነው የተባለው። ይህ ለአፍሪካ ሀገሮች እጅግ አደገኛ እንደሆነም ጭምር ነው እየተነገረ የሚገኘው። እንግዲህ ከዚህ ጋር በተገናኘ የዓለም ባንክ ያወጣው መረጃ ላይ አይኤምኤፍ የቀድሞ የአይኤምኤፍ ፕሬዚደንት ወይም ደግሞ የዓለም ባንክ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲል የቀድሞ የዓለም ባንክ ፕሬዚዳንት ስለ ኢትዮጵያ ያላቸውን ሁኔታ ይፋ አድርጓል። የኢትዮጵያ የምንዛሬ ሪፎርም ድህነት አባብሷል ሲሉ ሀሳባቸውን ሰጥተዋል። የቀድሞ የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ የኢትዮጵያ ብር መዳከም እና የውጭ ምንዛሬን ማሻሻያ ደህንነትን በከፍተኛ ሁኔታ ማባባሱን እንደዚሁ አያይዘው ገልጿል የተባለው። ማልታስ ስታኒሊ ፊሸር መታሰቢያ በተሰኘ መድረክ ላይ ባቀረቡት የፖሊሲ ጥናት ላይ ኢትዮጵያ በዋናነት እንደ ምሳሌነት